45,000 ብር እሺ እዚህ ውስጥ አሁን ዝቅተኛው ስንት ነው? እሺ ዝቅተኛው ስንት ነው? አሁን እዚህ ጋር 10,000 የትኛው ነው ከዚህ ውስጥ? 10,000 የለም 20,000 ነው ዝቅተኛው። 10,000 የትኛው? አሳይ አንተ ያን 10,000 የሚባለው የትኛው ነው? 10,000 የሚባለው ያን ያለ ወደ ትንሹ አይሰማም። ልቀቀው። እሺ ይቺ 10,000 እሺ ይሄ ስንት ነው? እንገዛለን። የእውነቴን ነው እንገዛለን። ይሄ ስንት ነው? እሺ 25,000 ብር። ፈራሻው የት ነው? እዚህ ጋር መቼም አያገኛችሁ። ካራ ሁላማን በግ ስንት ገባ? ከፍተኛ 25,000 ብር። እስኪ 25 ነው አሳየኝ እስኪ። ይሄ ጥቁር 25,000 ብር። ኦኬ እሺ ዝቅተኛ እሱ ሊገዛ አይደለም ለሌላ ነገር ዝቅተኛ። ኦኬ እቺ ያ ስንት ነች እቺ? እቺ ማለት 14,000 ብር። መካከለኛ መካከለኛው ስንት ነው? 20,000 ብር። ይሄ ራሱ በጣም አሪፍ ነው፣ ግን ዋጋቸው መጠነኛ ዋጋ ነው። አሪፍ ነው። አሪፍ ነች። የምር እሺ የትኛው? እሺ ይሄ ስንት ነው? 25 21 ይሄ ራሱ ሙክት ነው አይደለ? አይ ስለ በጣም እንትኑ በዚህ ውስጥ ዋው 28 በደንብ ነው። ኦ ማይ ጉድነስ 28 ጋሻ መሰለኝ። በጣም ደስ ይላል። በጣም አሪፍ ነው። 28 አሪፍ ነው። ስንት ልውረድ? እንዴት ይችላሉ ታዲያ? እነሱ ልተዋቸው። አንተ ምርጥ ሰው ነህ። እግዚአብሔር አንተ ምርጥ ሰው ነህ። እሺ አሁን እነዚህን እንትን ለማለት ለማርለብ አሁን ስንት ጊዜ ይፈጃል? ለማርለብ ስንት ጊዜ ይፈጃል? 3 ወር። ቆንጆ ይሆናል። 3 ወር እንትን 3 ወር አይደለም ቆንጆ ይሆናል። አዎ አይ እኔም ወደ በግ ስራ ለመግባት እያሰብኩ ነው። ያዋጣል በጣም እግዚአብሔር ያዋጣል። ምን ያስፈልጋል? እንትን ምን ያስፈልጋል? ካፒታል ያስፈልጋል። ካፒታል የበሬ ዋጋ ስንት ገባች?
600 ሺህ ብር ኪሎ 150 ብር እንደሚሸጥ ኪሎ ስጋ 150 ብር 150 ብር ኪሎ 700 800 ብር ነው። 150 ብር 6000 ነው እንጂ ኪሎ 150 ብር ጋሽ የት ነው ኪሎ 150 ብር? 6000 ያቆት አይ 800 ብር ማለት ኤብራዮ አይቀር ስማጋታ አይ ስንት ያወጣል? 200 ሺህ ሶስት ለምን አንጠይቃቸው? ለምንድን ነው በሁለት 50 ችግር የለም ነገር ወርዳ 250 ያረ 200 ይበልጣል። የፊተኛ ሶማ ያወጣል። እሺ ከመካከለኛ ማለቴ ከዝቅተኛ እስከ መጨረሻ ከፍተኛ እስከሚባለው የበግ ዋጋ ትነግረኛለህ? ዝቅተኛ 13 የሚባለው የትኛው ነው? እስኪ አሳየኛ። ሶስተኛ ላይ ማለት ያ ማለት ስንት በግ አለ? ያ ማለት ምን ማለት ነው? ምን ማለት ነው? ታውጣስ ያቺ እሱ ሳይሆን ያኛው ታጋስ አይደለም አጠገቡ ያለው አምጣው እሱ እቺ ስንት ነች? ይቺ 13 ጋይስ እንደምታዩት እንደምትመለከቱ 13 ሺህ ብር ተብላለች። እቺ ምንም አይነት እንትን የላትም እኮ አጥንት የላትም። ስጋ የላትም እያልኩ ነው። እንዴ ስጋ ብቻ ነው። እሺ የደብረ ብርሃን በግ ነው። የደብረ ብርሃን የደብረ ብርሃን የሚባልም አለ። አዎ የደብረ ብርሃን ሁሉም ይለያያል። የምር ነው። የግንጪ የሚባሉት አሁን እነዚህ የግንጪ ናቸው። እነዚህ የግንጪ ኦኬ። ረጃጅሞቹ የግንጪ ናቸው። ውድ ናቸው እነዚህ ውድ ናቸው። እነዚህ 35 አንዱ 35 ማለት በምን ማለት ይለያያል። ላታቸው እንደሚለያየው ብራንድ ነገርና ኦሪጂን ነገር የሚባለው እኮ ላታቸውን እንትኖቹ ናቸው የሚለየው። ደበብራኑ አጭር ነው፣ ጥፍ ያለ ነው። እሺ አሁን ይሄ ስንት ነው? እዚህ ጋር ያለው እሱ 30 እሺ ከፍተኛው ስንት ነው? አሁን እዚህ 35 ድረስ 35 የትኛው ነው? አላስገባሽም። ኦ ማይ ጉድነስ 35 35 ከፍተኛው የበጉ ማለት ከፍተኛው ዋጋ ያለው ይሄኛው አሉ። የሱ ጓደኞች አሉ። የሱ ጓደኞች ነው እስከ 32 ላይ ይሸጣል። ይሄ ትልቁ ጥቁሩ አይ አይደለም። ይሄ ማለት ነው። ይሄ ነው በቃ የሚገርም ማለት ነው። ጓደኛ አሉት ያሉት እነሱ ናቸው። ከሱም የተሻለ ቅድም ያሳየኛውን እኩል አይደለም ከዚህ ጋር ወይ እንደ ቅድም ያሳየኝ ይሄኛው በጣም ይመስላል ግን አንድ ነው። አንጃ የሚባለው ኦኬ። ያኛውስ ወደ ትልቁ ወደዚህ ነው። ተመሳሳይ ናቸው። ተመሳሳይ ናቸው። የግንጪ በጎች ይወደዳሉ። 77 መደብ ላይ አሁን ዋጋ ማግኘት እሱ ጋር በጣም ልካሽ የሚባሉ በጎች ናቸው። ታምሪ ነው ለተን ቪዲዮ ልጅ ካሽና ዱቤ የሚገዛል። አሁን እሱ ካሽ ነው የሚገዛው። ዱቤ ገዝቶ የሚያመጣው ይወደዳል። ሰው ካሽ ስለሚያመጣ ዋጋቸው አሪፍ ነው። በጣም ልካሽ ምን አይነት አይፈለግ? አይ እኔ እንኳን ከፍተኛው የበግ ዋጋ ስንት ነው? 35 እስከ 40 ማለት ነው። ሌላ ቦታ እንዳል እስከ 40 እስከ 45 ይሸጣል። እና በስተመጨረሻ አብረን እንቀርብ። በስተመጨረሻማ አይ ብሮ ግን አንቺ ለጋይዳንስ ምርጥ ነሽ። ሌላ ጊዜ ብንገናኝ ደስ ይለኛል። የምሬን ነው። የሉንም በሙሉንም ይዘን እኮ ስለዚህ በቃ በየዋጋው ነው እንደጀምራለን። የምሬን ነው። ማረን እንደዛ ስራ እኮ እንደዛ እያሰብኩ ነበር። የምሬን ነው። በጣም ነው የሚያወጣው። ማረን በጣም ነው ቪዲዮ
በቪዲዮ ከፈለክ ፎቶ ቴሌግራም ላይ ዋትስአፕ ላይ አካውንት ትከፍታለህ። እዛ ላይ ትለካለህ። የበጉን ዋጋውን ይዘው ትጽፍለታለህ ከናገሩ። አሁን አንቺ በጋለሽ እዚህ አዎ አለ በጋለ የምር ነው። ስልክ ስጠኝ እሺ። በእውነት ደግሞ ይለያሉ። ላታቸው ምናምን ደስ ይላል። ላታቸው ደስ ይላል። አንደኛ ናቸው። የአንተ በጎች ከፍተኛው ስንት ነው? ከዚህ ነጩ አሁን ትልቁ መሀል ላይ ያለው ያ25 ማለት ነው። አውጪና 25 ነው። የ25ን 25 የትኛው እሱ ነው? አይኛው 25 ታውቃለህ? አዎ 25 ነው። 25 ባታየት ዋጋ ያኛውስ የቱ? ይሄ 3 አይ 3 ኦኬ። ይሄኛው ትንሽ ኦኬ። እሷ እንኳን ግልገል ነች። አረ ይሄ 23 ይቺ ግልገሏስ እሱ 22 ሶስቱም ተመሳሳይ ናቸው በጎቹ። አሁን እነዚህ ሶስቱ ይሄ 25 ነው የምታየው 25 ኦኬ። እንዴት ናችሁ ጋሼ? ሰላም ናችሁ? ሁሉ ሰላም? ስራ ጥሩ ነው? ኦ ይሄ በግ ስንት ነው? ይሄ ነው 45 አትቀልድ። እኔ ለስራ ነው እኮ ምን ነው አይ ፀጉሩ ነው ታዲያ። ፀጉሩ በጣም 45 ሺህ ብር ያንሰዋል እንዴ? አይ ያንሰዋል። ተምሰበት 45 ሺህ ብር እንትን አይደል እንደሚያክለው 45 ሺህ ብር ላት ግን ብዙም የለውም። ላት ያለው የትኛው ነው? ያኝ ስንት ነው የኛው? አይ 35 ምንም የለውም። ኧረ በስመ አብ በቃ መጣ መሻጫ ዋጋው ነው እንደዛ። ጓደኞቼ ሙሉ ሰብስቤ ይዤ ነው የምመጣው እንጂ ብቻዬንም አልችልም። ኧረ በስመ አብ። እሺ ከዚህ ውስጥ አሁን ይቺ ስንት ነች? እሺ ይቺ ኧረ በስመ አብ። እናንተ ጋር ይለያል ማለት ነው። በጎች ስለሚለዩ ነው ወይስ የፈረንጅ ስጋ? ኦ ማይ ጉድነስ። እሺ ኧረ እንከፍላለን። ለእናንተ አልከፈልም። እንዴት ነህ? ሰላም ነው? በግ ስንት ነው? በግ ስንት ነው? 25 ሺህ ብር። እስኪ ይሄን ባለ 25 ነው አሳየኝ እስኪ። ይሄ ባለ 25 ነው። ዝቅተኛው ስንት ነው? ከ25 በታች እስከ 15 ባለ 15 ነው አሳየኝ እስኪ። እቺ ስንት ነች? እቺ 14 እሺ እናመሰግናለን ወንድሞቼ። ብሮ ወይ ትልቁ ሙክት ፍየሉ 55። እሺ ትንሿ ፍየሏ ስንት ነች?
ያው እነሱ መሻጫ ዋጋውን እንደዛ 55 እሺ የፊት ለፊት ይሄ ማለት ነው። ይሄ ነው። የሚሸጥበት ነው መናገር ያለብን። የሚሸጥበት ነው። አይ ኖርማሊ አሁን እኔ ላይቭ ላይ ነው ያለው። ላይቭ ላይ ነው ያለው ቲክቶክ። እንደዛ ነው። 38 ይሄ ዝቅተኛው ስንት ነው? እዚህ ዝቅተኛው 15 ሺህ ብር 15 ሺህ ብር የምትባለውን እስኪ ያሳየኝ መሀል ላይ ያለችው ይቺ 15 ሺህ ብር